ውድ ቤተሰቦች እንግዲህ ከሌሊቱ 11 ሰዓት ነው የምንገኘው። ወደዛ ቤት በአጥርም ዘለም ቢሆን ገብተን አወቀ ነኝ አወቀ ያንቺ አወቀ ተሰራ መጣ የእህቴ ልጅ ነች እና ግን ይሁን አይኔን ሁሉ እንደዚህ ያጠፋችኝ እሷ ነች። እኔ ምን አውቃለሁ ብለህ ነው? በጣም ዝምታ፣ ትካዜ፣ ምናምን ጸጥታ ምናምን ነው ብዙ ጊዜ እርግጠኛ ነኝ የሚያበዙት ግን አልፎ ትንሽ እንደው እንትን ይላሉ እንጂ ይሄን ያህል እኮ ግልጽ ሆነን እኮ የምናወራው ነገር እኮ የለም። 65% ሲከፍሉ 35% በነፃ የተመቻቸለት ሰመር ሪል ስቴት በካሳንቺስ ስታንዳርድ አፓርትመንቶችን ሰርቶ አጠናቋል። አሁን ደግሞ በመገናኛ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ እየሸጠ ይገኛል። ባለ 2 መኝታ ከ1.2 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ1.6 ሚሊዮን ብር ጀምሮ እንዲሁም ባለ 4 መኝታ ከ2 ሚሊዮን ብር ጀምሮ ያገኛሉ። ምን ይሄ ብቻ 50% ባንክ የተመቻቸላቸው ያለ ወለድ እስከ 5 ዓመት አለያም በረጅም ዓመት መክፈል የሚችሉበት አፓርትመንቶቻችን የሚያካትቱት የመዋኛ ገንዳ፣ 5 ሊፍቶች፣ ጂምናዚየም፣ 24 ሰዓት የሚያገለግል ባካፕ ጄነሬተርና ሌሎች መገልገያዎችን በአንድ ያካተተ ከሀገር ውጭ ለምትኖሩ ደንበኞች DHL አዘጋጅተናል። ታዲያ ምን ይጠብቃሉ? ይህ ማስታወቂያ ዋጋ የሚቆየው ለ24 ደንበኞች ብቻ ስለሆነ አሁኑኑ በ0969 77 7774 ላይ አለያም በ0948 80 4006 ላይ በመደወል የቅናሹ ተጠቃሚ ሆኖ ሰመር ሪል ስቴት። ሰላም ነው። እዚህ ጨለማ ውስጥ ምን ያደርጋሉ? ባለፈው የመጣሁት ልጅ አይናቸውን እስከ ማጥፋት የደረሰ እናትና ልጅ አይደለም። መጀመሪያ ላይ እሳቸው እኮ ባንደበታቸው ልጄ ነች አይመለከታችሁም፣ ከዚህ ነገር ውጡ፣ የተሻለ ህይወት እንደነበሩት የኔ ቢጤ ሀብታም ነው እንዴ? አንተ እኔ እኮ የኔ ቢጤ ነኝ። እንግዲህ ከእሷ ጋር የተተዋወቅን ነው። ሁለታችንም የህይወት ግፊ ገፍቶን ማዕበል አንድን ነገር ተፍቶ ወደ ዳር እንደሚያመጣው ሁለታችንም የህይወት ማዕበል ገፍቶ ዳር ላይ የተገናኘን ሰዎች ነን። ሁለታችንም የየራሳችን መንገድና ጎዳና አለን። ይረዱሻል። እኔ ላንተ ሰው እንደውም ሚስጥሬን አውጥቼ ነግሬ የአንጀቴን አውርቼህ እንደው ምን አድርጌ ነው ጉድ ያረከኝ? እንደው ምን በደልኩህ? ያቺ ሰው በመንፈስ ተገፍታ ይሁን በሌላ ምልኮ እንትን ብላ ይሁን አላቅም፣ ግን በጣም እንደምታስፈራራት አይናማ ሆና የማምለጥ የማፈግፈግ ለነሱ ያለመታዘዝ አዝማሚያ ስታሳይ ያቺ ሴት ከዛ በኋላ ላይ እንደምታፈነግጥ ሲሰማት አምጥታ አይኗን አወጣቻት፣ እያስፈራራቻት። ከዛ አንድ ቀን በተኛችበት በጎረምሶች እጇን እግሯን ጠፍራ አሳስራ እያየሽ ነው አይኗን ቦርቦር ያወጡት። ይሄ መጨረሻ አይደለሽ ነው ይተላለፈብኝ በቃ። ምክንያቱም ለኔ ነው የምትዘረግፍልኝ ነገ የሆነ ነገር ስትነግረኝ እንደገና ስትነግረኝ እኔ ረስቼዋለሁ። ለማናዬን ራሱ በእውነት ረስቼዋለሁ። የእሷ ህይወት ያሳስበኝ ጀምሯል። ሰው ግን ይህን ያህል ደረጃ እንዴት ሰው ላይ ይጨክናል? ምንድን ነው ከጀርባው ያለው ሚስጥር? እንደዚህ ልትፈራ የቻለችበት ሚስጥር በምን ብታስፈራራት ነው? በጠዋት ቢሆን ጥሩ አይደለም? አሁን ከሰዓት ላይ እንደው በጠዋት ሄደን ስምሪት የሚወጣበት ሰዓት አለ። እንደው በጠዋት ምንሄድ የኔ ልጅ እንደው ጥሩ አይመስልህም? እንደው ዝም ብዬ ሳስበው መተው እንዳይጠይቁኝ በራሴ እጅ በራሴ ስልኬን ይዤ በራሴ ድምፅ ደውዬ ልጆቼ ምንም ነገር እንዳታስቡ፣ ምንም ነገር እንዳትንገላቱ፣ አይዟችሁ እኔ ለተወሰነ ላልታወቀ ጊዜ ገዳም ገብቻለሁ ብለሽ ባያቸው ብላኝ በጎረምሳ እዚህ አንገቴ ላይ ይህን ማጅራቴን ይዞኝ በዚህ ጋር ተደቅኖብኝ ቢላ እንዲህ ተሰክቶብኝ ለልጆቼ ደውዬ እንደዛ ብያቸዋለሁ። እርግጠኛ እናትሽ ነሽ? ማስረጃ አለሽ ወይ እናትሽ ስለመሆናቸው? ምን ፈለክ ሌላ ማስረጃ? አላቅም። ይሁን እዚህ ቤት ሌላ ሰው አለ እንዴ? እናቴ ውጪ ናቸው። እናቴ ስራ ናት ማለት ከየት አመጣ? አንቺ ስትሸኛቸው እንዲሁም ደግሞ እሳቸው ቆሞ ሲለምኑ የሚያሳይ ነው። ይሄ መረጃ ምንድን ነው እኮ? ማናቴ መስከባሽ እርቦኝ እኮ ተነሻ ከቅበል ማዘር ምን ሆነ ነው? እኔ ደግሞ ይሄን እውነት ሳላቅ ከዚች ቤት ፍንክቻ አልልም። ሴት ነሽ ወይ ልጅ ተይ ይዱጣ ተነካራለሁ። እግዚአብሔር ይዱጣ። ከመኪና ውስጥ ሆነን እንከታተላቸዋለን ይመስለኛል። ላይ አካባቢ ነው ያሉት። ሳይደርሱ አይቀርም። ካሜራማን ቃስ ብለህ ታሳይልኛለህ። የሰማነው ነገር እንደምታሰቃያቸው የተለያየ ጥቃት እንደምታደርስባቸው ነው። ግቢውን ደግሞ በውድ ተከራይተውት እንደሆነ ተቸግረው ይሄን ነገር እንደማይሰሩ ልጅቷ አስገድዳቸው ነው የሚባል ነገር ስላለ እየተጣሉ ነው፣ እየተጨቃጨቁ ነው ራሱ
ልጥኝ ነው ወይ ማለት ጭቅጭቅ ነው ብቻ መሀላቸው ያለው። ልጅቷ በጣም ነው የምታመናጭቅ። ዝቅ አድርገው ሰው እንዳያየን ስለሳቸው ምንድነው እየደረሰባቸው ያለው? ከአንድም ሁለቴ ለፖሊስ ጠቁሞ ፖሊስ ሲገባ ምንም ነገር እንዳላገኘ ጥቆማ ደርሶናል። እቤታቸው ደርሰናል። ይሄን የተጠቆምነው ቤት ወደዛው ገብተን እናጣራለን። ማለት ማየት የተሳናቸው በልመና ዘርፍ ላይ የተሳተፉ አንድ እናት ከአንቺ ጋር እንደሚኖሩ አውቃለሁ። ምንሽ ናቸው? አንድ ማየት የተሳናቸው እናት እንዳሉ አውቃለሁ። ምንሽ ናቸው? እናቴ ናት። የምን ልመና ነው ማለት? እናትሽ ናቸው? እርግጠኛ ነሽ? እናቴ ናት። ምን አገባ? እርግጠኛ ነሽ? ሲጀመር በግለሰብ ህይወት ገብታ መበጠብጡ አንተ ማን ነህ? እናትሽ ከሆነ ይሄን ያለ ካሜራውን አጥፋልኝ። ካሜራውን ይልሽ አንድ ነገር ልንገርሽ። እናትሽ ከሆነ ይሄን ያለ መጨከን ለምን አስፈለገ? ስለምን መጨከን ነው የምታወራው? እኔ የደረሰኝ መረጃ አለ። ውሸት ከሆነ ደግሞ ቁጭ ብለሽ አውሪኝ። ስለዚህ ቪዲዮ ቤተሰቦች እዚህ ጋር አንድ ቪዲዮ አለ። ስለዚህ ቪዲዮ ማለት ከየት አመጣው? አንቺ ስትሸኛቸው እንዲሁም ደግሞ እሳቸው ቆመው ሲለምኑ የሚያሳይ ነው። ይሄ መረጃ ምንድን ነው እኮ መስራት ምናምን ሳልፈልግ ቀርቼ አይደለም። አንደኛ አስተዳደግ የሚባል ነገር አለ። እኔ ምንም ሳይጎልብኝ ተንደላቀቅ ያደግኩ ልጅ ነኝ። እድሜ ለእናቴ። እሺ እናቴ ከበፊት እንደዚህ እያጠበች ምን እያል ታስተዳድረን ነበር ብለሻል። አይነ ስውር ነበሩ እናትሽ ከበፊትም ወይስ ከጊዜ በኋላ የመጣ ችግር ነው? ከጊዜ በኋላ ነው። በምን ምክንያት? እንጀራ ምናምን እንደምትጋግር ነግሬሃለሁ ይመስለኛል። ጭሱ ምናምን ተደራርቦባት ይመስለኛል። ወይ ሰራሽ ወንጀል አለ እንጂ ሰው እናቱን ሊያስብ ምን ማለት ነው? ወንጀለኛ ነሽ ወይ ታማሚ በሽተኛ ነሽ ልትለኝ ነው የመጣው? ማለት ተረጋግቼ ቁጭ ልል እየሞከርኩኝ ነው። አንድ ልጅ ቀብረር ብላ እናቷን እያስለመነች ተንደላቃ የተሻለ ስልክ ይዛ ቤቷ ቁጭ ብላ የምትውል ሴት አያሳምነኝም። እርግጠኛ እናትሽ ነሽ? ማስረጃ አለሽ ወይ እናትሽ ስለመሆናቸው? ምን ፈለክ ሌላ ማስረጃ? አላቅም። ይሁን እዚህ ቤት ሌላ ሰው አለ እንዴ? እናቴ ውጪ ናቸው። እናቴ ስራ ናት። አንድ ነገር ልንገርሽ፣ ወደዚህ ዞር በይ። ምን ማለት ነው ዞር በይ? ወዴት ነው? እዚህ የደበቅሽው ነገር አለ። እኮ የግለሰብ ቤት ነው። ግን እኔና አንቺ እንግባ። እኔና አንቺ ስራ ሴት ነው እኮ ለቀቀኝ። ወርበልዛ ተከተለኝ ና ተከተል። እናቴ መስከባሽ እርቦኝ እኮ ተነሻ ከቀበል ማዘር ምን ሆነ ነው? ማን ነው? ምን ትሆን አለች? አንተ ደግሞ ምንድን ነው የምታወራው? የሉም ቤት አላልሽኝም እንዴ? እኮ ከዛ ገብታ ነው ቤት ነው የገባሽው። ምን የመጣሽው? እሺ ማን ነው? ደህና ኖት? ደህና እግዚአብሔር ይመስገን። ምን ሆነው ነው እዛ ጨለማ ክፍል ውስጥ የተቀመጡት? ማን አንተ? ማን ነው ልጅ? እኔ እርሶን ለመርዳት የመጣው ሰው ነኝ። እኔ ደግሞ ይሄን እውነት ሳላቅ ከዚች ቤት ፍንክቻ አልልም። ናይ ተነሽ ተነሽ ተነሽ። ምን ማለት ነው? እናቴን ትቻለኝ ደግሞ ማዘር እባክዎት ቆይ። ማንም የለኝም። እኔ ባዶ ቤት ነው ያለሁት። እኔ እንጀራ እንኳን ከሞሰብ ቆርሼ መብላት የቱ ጋር እንዳለ የማይታይ ሰው ነኝ። እሺ አንድ ነገር ልጠይቅዎት። አይኖት ምን ሆኖ ነው እንደዚህ ሆነ? ሙሉ ግቢ ተከራይተው ነው እዚህ የተቀመጡት። አንድ ሰው በልመና የሚተዳደር ሰው ሙሉ ግቢ ተከራይቶ ያለንበት ቦታ ደግሞ ቅርብ ነው። እዚህ ጋር ነኝ ማዘር ነው ያሉት። አንድ ነገር ልንገሩት። ወደዚህ ጋር ነው እዚህ ጋር ነው ያሉት። እኔ ይሄው እጄንም ያዙኝ ይሉት ማዘር። ያኔ ደግሞ አንገትሽ እንደዚህ አንቄ እውነታውን አልወጣም ከዚህ ቤት አልወጣም። ካሜራውን አጥፋው። ማዘር እድል ሰጥቼዎታለሁ። ዞር በይ አንቺ። አትንካኝ ይዱጣ። ወጣ እኮ ነው ሴት ነሽ ተይ ልጄ ተይ። ይዱጣ ተከራከራለሁ። እግዚአብሔር ይዱጣ። ቤተሰቦች እንግዲህ ያው ትላንት የተፈጠረው ነገር አይታችኋል። ትልቅ ጸብ ተነስቶ ነገሮቹ ተቋርጠው ነበረ። ዛሬ እንግዲህ ከሳቸው ጋር ሊለምን የሚችል ሰው አንድ ሰው አለ እዚህ ጋቢ ሁሌ ከጎናቸው አይለይም ተብለን ቤተክርስቲያን አካባቢ እያፈላለግን ነው የምንገኘው። እዚህ አካባቢ ይኖራል ስለተባልን እየተዟዟርን እንፈልገዋለን። ከመኪና ውስጥ ሆነን ከጠዋት ጀምሮ በሚባል ደረጃ ስንፈልገው ነው። አሁን በጣም ጠራራ ፀሐይ እየወጣ ነው። እዚህ አካባቢ እየተዟዟርን እንፈልገዋለን። ቤተክርስቲያኑን እየዞርን ነበር ከቅድም ጀምሮ፣ እስካሁን ልናገኘው አልቻልንም። ምን እንደተፈጠረ እራሱ አልገባንም። ሴትዮዋም ከትላንት ጀምሮ እንዳልወጡ ሜቢ ይሄኔ ከቤት እንዳይወጡ ቁጭ አድርጋቸው ነው ይችላል። እዚህ አካባቢ ነበር በብዛት የሚገኙት፣ ግን አሁን ላይ የሉም እዚህ አካባቢና እስቲ ያን ሰውዬ ለማግኘት የሴትዮዋ የልብ ጓደኛ ነው ኦር ደግሞ ብዙ ጊዜ ሲለምኑ አብረው ይታያሉ ስለተባለ እዚህ አካባቢ እንፈልጋቸዋለን። እየተዟዟርን እንፈልጋለን። ወደ ታች አካባቢ አንድ ጥቆማ ደርሶናል። ወደዛው እንሂድና እስቲ እዛ አካባቢ ደግሞ ካገኘነው የምናሳውቃችሁ ነው የሚሆነው። እስቲ ወደዛው እንሂድ። ውድ ቤተሰቦች እንግዲህ በመጨረሻም ስንፈልገው የነበረው ሰው አግኝተናል። እዛ አካባቢ ይመስለኛል ፖሊሶች ነው ሳያባሯቸው አይቀርም። የዛል አካባቢ ያሉት የኔ ቢጤም ስንጠይቅ ወደዚህ መምጣቱን ነግረውን ይሄው ከፊት ለፊታችን ካሜራማናችን ቀስ ብለ ዞር ብለ ታሳይልኛለህ። እንግዲህ ውድ ቤተሰቦች መኪና ውስጥ ነው የምንገኘው። በመጨረሻም እንግዲህ ጥቆማ ይሰጠናል ብለን ያሰብነውን የኔ ቢጤ እዚህ ጋር አግኝተነዋል። ወደ ውስጥ ወደዛ ወርጄ አወራዋለሁ። ያው ካሜራ እንዳያይ ከመኪና ውስጥ ሆኖ ይቀርጹናል። እኛ ወደ ውስጥ ገብተን ወደሱ ጋር ሄጄ ያለውን ነገር እጠይቀዋለሁ። ውድ ቤተሰቦች እንግዲህ
ትላንት የተፈጠረውን ነገር አይታችኋል። መንገድ ላይ እሱን ፍለጋ ብዙ ስንዞር ነበር። ስለሳቸው ያውቃል የሚል ጥቆማ ደርሶን እስቲ ወደዛ ልውረድና እዚህ አካባቢ ብዙም ሰው የለም። ለምን ወደዚህ እንደመጣ ራሱ አልገባኝም። ይመስለኛል ፖሊሶች ከዛ አካባቢ ቤተክርስቲያን አካባቢ ሳያባሯቸው አይቀርምና እኔ ወደዛ ሄጄ አወራዋለሁ። እንግዲህ እንደ ኖርማል ሰው ነው የማወራው። እንደሚቀረጽ እንዲያውቅ አልፈለግንም። እንዴት ነው? ሰላም ነው አለ። እንዴት ነው ልጄ? አለን። ደህና ነኝ ልጄ። አለን። እንዴት ነህ? ደህና ነኝ። ደህና ነኝ። እግዚአብሔር ይባርክ። ሰላም ነው? ደህና ነኝ። እንዴት ነህ? አለን። ፈጣሪ ይባርክ። ፈጣሪ ይባርክ። እንዴት ነህ? እንዴት ነው? ደህና ነኝ። ደህና ምን ነው ጭር ወዳለ ቦታ ቢያንስ ቤተክርስቲያኑ አካባቢ ነበር የኔ ቤት የሚቀመጠው። አንተ ምን ሆነህ ነው እዚህ አካባቢ የሆንከው? አይ ልጄ እባክህ ምን ቀን ጨልሞብኝ ነው። እንዴት አመጣጤን እንዴት ነው እዚህ እንደደረስኩ እኔና እሱ ነው የምናውቀው። ቆም ብዬ እንደው ስራዬን፣ በደሌን፣ ነገሬን ያለፍኩበትን ታሪክ እንደው ለማሰላሰል ይመቸኛልን ብዬ እንደው ጸጥታውን ፈለኩትና እንደው ጣል የሚያደርግም ጠፋና እዚች ጋር እንደው ቁጭ ብዬ ልበላ የድሮ ታሪኬ ወንዙ ምናምን ሳይኮ ትዝታው ከተፈጥሮ ጋር ልጫወት ብዬ እኮ ነው። እግር ላይ ነው ጉዳት የደረሰው? ይሄ እግሬ በጣም እግሬ ላይ ያመኛል። ትንሽ እግሬ እንደ ልብ አይንቀሳቀስልኝ። በተለይ ዳገት ስወጣ ምናምን በጣም ከባድ እየሆነብኝ ተቸግሬያለሁ። እንደው ላስቸግርህና ያው ስምን ብትነግረኝ። እኔ ያው ችግር የለውም ካልፈለክ ችግር የለውም። አንድ ጉዳይ ላማክርህ ነበር የመጣሁት። እንደው ቤተክርስቲያን አካባቢ ትገኛለህ ተብዬ ስፈልግ ነበረ። ከጧት ጀምሮ አጥቼ በዚህ ጠራርጣ ወደዚህ መጥተሃል። እንግዲህ እዛ አካባቢ መጥቼ አንተን ስለ አንድ ሰው ጉዳይ ለመጠየቅ ሳፈላልግ ነበር። አንድ አይነ ስውር ሴትዮ ነበሩ ካንተ ጎን ማይጠፉ። እንደው ስለሳቸው የምታውቀው ነገር ካለ ለመጠየቅ ነበር። አይ ምን አውቃለሁ ብለህ ነው ልጄ? ሁላችንም እኮ ሁለታችሁ እንደምታወሩ ሌላ አንድ የኔ ቢጤ ነግሮኝ ነበረ እና ሁለታችሁ እንደምትተዋወቁ እንደ ልባችሁን ቁጭላችሁ እንደምታወሩ አንዳንዴ እንደውም በልመና ሰዓት ረጅሙን ታይም ቁጭላችሁ እንደምታወሩ ሰው ነግሮኝ ከእሳቸው ጋር አንድ ጉዳይ ያገናኘኛልና የት ነው የምታውቀው ምንድነው ታሪካቸው የሚለውን ለማወቅ ነበር። እንደው የላይ እውቀት ነው እንጂ ይሄን ያህል እኮ ይጥልቅ እውቀት የለንም እኮ። ሁላችንም ተገፍተን ነው እንግዲህ ወዲህ መዳረሻ አይደረስነው። ምን አውቃለሁ ብለን ነው ይሄ ልጅ ምን የማውቀው ነገር አለ? ይቅርታ ላቋርጥና እሳቸውን ለመርዳት እሳቸውን ለማገዝ ነው ወደዚህ አንተን ፍለጋ እዚህ ድረስ የመጣሁትና በክፋት አትየው እሳቸውን ለማገዝ ነው የምፈልገውና እስቲ ምን እንደተፈጠረ ብትነግረኝ። ምንድነው የደረሰባቸው? የሰማሁት አንዳንድ ጭምጭምታ ስላለ እሱን በማስመልከት አንተ እንድትነግረኝ ፈልጌ ነው። እኔ ምን አውቃለሁ ብለህ ነው? በጣም ዝምታ፣ ትካዜ፣ ምናምን ጸጥታ ምናምን ነው ብዙ ጊዜ እርግጠኛ ነኝ የደረሰባቸው ግን አልፎ ትንሽ እንደው እንትን ይላሉ እንጂ ይሄን ያህል እኮ ግልጽ ሆነን እኮ የምናወራው ንግግር እኮ የለም። እንዴት ደረሰሽ? ዛሬ ውሎ እንዴት ነበረ? ምን አገኘሽ? ቀኑ እንዴት ነው? ተስተካከለልሽ? እንዴት ነው? ምን አገኘሽ? ከዛ የተሻለ ዲቴል ነገር ከዚህ ያለፈ ብዙ እናወራለን ብለህ ነው? እንደው እባክህ እሳቸው ማለት በጣም አስፈላጊ ሰው ናቸው። እኔም እዚህ የመጣሁት አንተን ፍለጋ ነው ብያለሁ። ምንም መደናገጥ አያስፈልግም። ካላስቸገርኩ ትንሽ ራቅ ብሎ እዛች ጋር አንድ መኪና ቆማለች፣ ይታያል? እዛች ጋር አንድ መኪና አለች። አዎ ይታያል። ከጓደኞቼ ጋር ነው የመጣሁት። በእሳቸው ዙሪያ አንዳንድ ጉዳይ እያጣራው እኔ ጉዳዮችን ማጣራት እንደ ተበደሉ ሰዎችን ፍትህ ማስገኘት ስለሆነ እሳቸው ተበድሏል የሚባል ጥቆማ ደርሶኝ ለእሳቸው ፍትህ ለማስገኘት በአንድ ሰው ጥቃት እየደረሰባቸው ነው የሚል ነገር ስላለ ለእሳቸው ፍትህ ለማስገኘት ነው እዚህ አካባቢ የተገኘሁትና እባክህ እንደው ወደ እኔ አካባቢ ሄደን አንዳንድ ቆይታ ብናደርግ። እኔ ያዘጋጀሁት ቤት አለ፣ እዛ አረፍ ብለህ ኦር ግቢ ውስጥ ተመችተህ ቁጭ ብለን ስለሳቸው ያለውን ነገር እውነቱን ብትነግረኝ። የደረሰባቸው ነገር እንዳለ አውቃለሁ፣ አንተ የምታውቀው ነገር እንዳለ በጣም እርግጠኛ ነኝ። ከአንድም ሁለት ሰው ነው ጥቆማ ወደ አንተ የላከኝ ስለሳቸው ስጠይቅ። ግን እውነትህን ነው ልጄ? እባክህ እንደው እውነትን ይላግዛቸው በዚህ ችግር ለሌላ ችግር እንትን እንዳለ በፈጣሪ ስም ጊዜውን ታውቀዋለህ አይደል እንዴ? እኔ እኮ አሁን እኮ ሁሉን እኮ የምንጠራጠርበት ሁሉን የምንፈራበት ሆነን በቃ እንደዛ ሆነናል እኮ። ችግር የለውም፣ እኔ የቻልኩትን ያክል አግዛቸዋለሁ። አንተም የቻልከውን ያክል አግዘኝ፣ እመነኝና ወደዛ አካባቢ እንሂድ። ያለውን ነገር እኔም ላግዛቸው፣ አንተም አግዘኝ። በዚህ ነገር እንስማማ። ክፋትና ቅንነት ካለው ሌላ ነገር ካላሰብኩ ወንድም እንግዲህ ምን ችግር አለ? እሳቸውን የምትረዳት ከሆነ የሆነ ለእሳቸው ቅንነት ካሰብክ እኔ እንግዲህ ያው አንተን አምኜ እንግዲህ መኪናውን አምኜ እንግዲህ እንሂድ ካልከኝ እንግዲህ ያለህን እዚህ ጋር ንብረት ሰብስብና ይሄው ያለንን ብር
ሄደን እዛ እኔ ማዘጋጀው ቦታ አለ እዛ ሄደን ቁጭ ማለት ትችላለህ። ሽምብር ያዛት ቁርሴን የቻልከኝ በእውነት አረ ከዚህም በላይ የምትፈልገው ነገር ካለ በብር ለማገዝ ዝግጁ ስለሆንኩኝ አንተንም እንደዚህ ሜዳ ላይ አልጥልህም። ያቅሜን ያህል እረዳሃለሁ። የተሻለ ነገር ለማድረግ ያቅማችን እንሞክራለን። እስቲ ና ተነስና ልደግፈህ። አዎ ደግፈኝ እግሬ ያስረግጥሃል። ልጆቹ መጥተው እቃውን ይወስዱታል። አንተ ብቻ ነው ወደ መኪና። አይዞህ አይዞህ አይዞህ። እሺ ይሄ እግሬ እኮ ጤና ችግር የለም። የሰው ልጅ እግሩ ከሌለው ችግር የለም። እቃውን ሰብስቡና ይዛችሁለት። አይዞህ አይዞህ አይዞህ። እሺ አሁን ወዳልነው ቦታ እንሄዳለን፣ ወደ ማቆያችን። አይዞህ እቃን ሰብስበው ያመጡልሃል። ችግር የለም። የሚቀረጸውም ለጥሩ አላማ ነው፣ ለሌላ ነገር እንዳይመስል ያለውን ነገር ሁሉ አስረዳሃለሁ። እሺ እንግዲህ ለመልካም ነው ብለኸኛል። እንግዲህ ለሳቸው መልካም ነገር እንዴት ችግር የለውም። አይዞ እኔ ቻርቱን ያልረዳሃል። ሾፌር ታስነሳውና ወደ ጊዜያዊ ማቆያ እንሄዳለን። እዛ ቁጭ ብለን ያለውን ነገር ሁላ እናወራለን። እንግዲህ ሁሉንም ነገር አስረዳሃለሁ። እሷን ብር ኪስ ከተት አድርጋ ከዚህ የተሻለውን ብር ደግሞ እኔ አቅሜን ያህል ስለምረዳ እንዳታስብ። ዛሬ አጣሁን ከኛ ጋር ጊዜ የምታባክንበትን እጥፍ አድርጌ እከፍላለሁ። ችግር የለውም። ወደ ጊዜያዊ ማቆያችን እንሄዳለን። እሺ ወኔ ወንድ አይዞህ ስራመድበት ሰጠሰኝናችሁ ታገቱ ችግር ህክምና መስት የቻልነውን ያክል እኛ በመናቆሰን እንሞክራለን። አንተንም ሜዳ ላይ አንጥልህ። ብቻ ግን ትክክለኛ መረጃ ታማኝ ነገር እንደምሰጠን ተስፋ አደርጋለሁ። እስቲ መኪናውን አስነሱት እንሂድ እባካችሁ። ካሜራውን ዝቅ አድርግልኝ እንሂድ። 65% ሲከፍሉ 35% በነፃ የተመቻቸለት ሰመር ሪል ስቴት በካሳንቺስ ስታንዳርድ አፓርትመንቶችን ሰርቶ አጠናቋል። አሁን ደግሞ በመገናኛ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ እየሸጠ ይገኛል። ባለ 2 መኝታ ከ1.2 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ1.6 ሚሊዮን ብር ጀምሮ እንዲሁም ባለ 4 መኝታ ከ2 ሚሊዮን ብር ጀምሮ ያገኛሉ። ምን ይሄ ብቻ 50% ባንክ የተመቻቸላቸው ያለ ወለድ እስከ 5 ዓመት አሊያም በረጅም ዓመት መክፈል የሚችሉበት አፓርትመንቶቻችን የሚያካትቱት የመዋኛ ገንዳ፣ 5 ሊፍቶች፣ ጂምናዚየም፣ 24 ሰዓት የሚያገለግል ባካፕ ጄነሬተርና ሌሎች መገልገያዎችን በአንድ ያካተተ ከሀገር ውጭ ለምትኖሩ ደንበኞች DHL አዘጋጅተናል። ታዲያ ምን ይጠብቃሉ? ይህ ማስታወቂያ ዋጋ የሚቆየው ለ24 ደንበኞች ብቻ ስለሆነ አሁኑኑ በ0969 77 7774 ላይ አሊያም በ0948 80 4006 ላይ በመደወል የቅናሹ ተጠቃሚ ሆኖ ሰመር ሪል ስቴት። ምንም ማለት አይደለም። ውድ ቤተሰቦች በመጨረሻም ወደ ማቆያችን ደርሰናል። እስካሁን ያው ስናመቻቸው ነበር። መንገድ ላይም ትንሽ ደቂቆች ፈጅተናል። እያወራን ባይቀረጽም አንዳንድ ነገሮችን እያወራን ወደዚህ መተናል። ያለውን ነገር አስረድተን ለምን ካሜራ እንዳለ ስለምንሰራው ስለ ሚዲያችን ያለውን ነገር ማን እንደምባል ተሙ እባላለሁ ያለውን ነገር ሁሉንም ነገር አስረድቼዋለሁ። ውድ ቤተሰቦች እንግዲህ እዚህ የተገናኘ ነው ለአንድ ሰው ፍትህ ለማስገኘት እንደሆነና በዛው አጋጣሚ ደግሞ እሱንም ሰፖርት ማድረግ የምንችልበትም ነገር ህክምና የሚያገኝበትም እግሩ ላይ እንደውም ብዙ ጊዜ ምን አለኝ እኛ ቃሉ ልጠቀመው ነው ሲያሉን እኛ የኔ ቢጤዎች ኦርኛ ለማኞች ስንባል ብሎ አንድ ነገር እየነገር የውሸት ምን ጠቀልል ይመስላችኋል ብሎ ቁስሉን ፈቶ እስከ ማሳየት ብዙ ነገር ደርሶ ነበር። እኔ ሌላ ጥርጣሬ ውስጥ አልገባም። የቻልኩትን ህክምና እንድታገኝ እረዳሃለሁ ብዬ ተስማምተን እሱ ደግሞ የሚያውቀው መረጃ ለመስጠት ዝግጁ ሆነ። እንደውም ብር ልስጥ ነበር ከምሰጠኝ እግሬን አሳክመኝ ያለኝ እሱምና እኔ እግሩን ህክምና የተቻለኝን ወጪ ሸፍኜ ለማሳከም የምችላቸው ዶክተሮች ጋር ትብብር ፈልጌ ስፖንሰርም ፈልጌ ቢሆን የተሻለ ህክምና እንዲያገኝ አደርጋለሁ። ትንሽ እግሩ የከፋ ጉዳት ላይ ነው ያለው። እንደ መበላት አይነት ነገር ነው። መናገር አልፈልግም ነበር ግን ትልቅ ጉዳት ደርሶበታል። ህክምና እንድታገኝ ቃል ገባለሁ። ቃሌን ደግሞ ማከበር ሰሞኑን አሳያለሁ። አሁን እንግዲህ ስለመጣንበት ጉዳይ ስለ አንድ ሰው መረጃ እንዲሰጠኝ ነው ወደዚህ የተገናኘ ነውና እስቲ ከመጀመሪያው ጀምሮ ያለህን ትውውቅ እንዴት እንደሆነ ከሳቸው ጋር ያለህን ትውውቅ ያለውን ሁሉንም ነገር እንድታጫውተኝ እፈልጋለሁ። አመሰግናለሁ። በእውነት እኔ እንደዚህ ትሆናላችሁ ብዬ በዚህ አይነት መልክ ትቀበሉኛላችሁ ብዬ በፍጹም አላሰብኩም ነበር። ውስጤ እየፈራ እየተጨነቀ እየተጠራጠርኩ በብዙ ሀሳብና ጭንቀት ነው የመጣሁት። ነገር ግን ከመጣሁ በኋላ ደግሞ የእናንተ ትህትናና አክብሮት ለሰው ያላችሁን ቅንነትን ሰውን ነፃ ለማውጣት ደግሞ ሰውን ለመርዳት የምትጨነቁትን መጨነቅ ሳይ ደግሞ በእውነት አምላኬን ዛሬ መድኃኔዓለም በጣም አመሰግነዋለሁ። እንግዲህ ከእሷ ጋር የተተዋወቅነው ሁለታችንም የህይወት ግፊት ገፍቶን
ማዕበል አንድን ነገር ተፍቶ ወደ ዳር እንደሚያመጣው ሁለታችንም የህይወት ማዕበል ገፍቶ ዳር ላይ የተገናኘን ሰዎች ነን። ሁለታችንም የየራሳችን መንገድና ጎዳና አለን። ግን የእሷ ደግሞ ትንሽ ጫን ያለ ትንሽ የከፋ ነው እና በመጀመሪያ በተገናኘንበት ጊዜ በጣም መናገር የማትፈልግ በጣም ቁጥብ እና ዝግ ፊት ወይም ምን ብዬ ልበልህ ታሽጓል የተባለ አንድ ቤት በቃ የታሸገ ምንም ነገር ለመናገር ለመተንፈስ እንኳን ሚስጥራዊ እስከምታደርግ ድረስ የደረሰች ሰው ነች። ምንም አታወራም፣ ግን ጥልቅ ሐዘን፣ ጥልቅ ፍርሃት፣ ጥልቅ መጨነቅ እንዳለባት ግን ስቀርባት ነው ያወቅኩት። በጣም በጣም በከባድ እንትን ውስጥ መታ ነው የነገረችኝና እኔም በመጀመሪያ የራሴን አመጣጥና የራሴን ህይወት ምን እንደነበረኝ፣ እንዴት እንደነበርኩኝ፣ እንዴት እንደዚህ እንደመጣው እና የህይወትን ፍርድ እየተጠባበቅኩ እንዳለ ከሰው ሳይሆን ከፈጣሪ ፍርድን እየጠበቅኩ እንዳለ ብዙ ነገር በነገርኳት ጊዜ እሷም የልቧን በር ለእኔ ከፍታ ለሌሎች ዘግታ ለእኔ ከፍታ ብዙ የህይወት ታሪኳን በየቀኑ በአንዴ ሳይሆን በየቀኑ በነገረችን ቁጥር በእውነት እኔ ከኔ ይልቅ የእሷ እየከበደኝ የእሷን ነፃ መውጣት ሁልጊዜ ጸልይ ነበረ። ሁላችንም እዚህ ጋር ለማኞች የኔ ቢጤዎች የምታየን ሁላችንም ቀን የምንጠብቅ መቼ ነው የኔ ቀን የብያለን የምንጠብቅ ሰዎች ነበረንና የእሷ ቀን እንደመጣ ነው አሁን የሚሰማኝ። ቀን መጣላት። መድኃኔዓለም እሱ መድኃኔዓለም ዛሬ መድኃኔዓለሙ በሰው አምሳል ሆኖ በእውነት እኔ ይህን ነገር አላቅም ነበረ። በሰው ተመስሎ እንደዚህ በእንደዚህ አይነት ሁኔታ ሰውን ነፃ ሲያወጣ እኔ ለመጀመሪያ ጊዜ ስረዳና በጣም እድለኛ ናት። እናንተም ይህን ነገር ተክታችሁ የዚህን እውነት ለማወቅ መትጋታችሁ ደግሞ በጣም ነው ያስደሰተኝ። እንግዲህ እኔ እሷን በቀረብኳት ቁጥር እንዳልኩ ከዛ አይታኝ ሁኔታዬን አይታ ታሪኬን ባጫወትኳት ቁጥር እሷም ህይወቷን እያጫወተችኝ እያለችኝ ስሰማ ተገፍታ በብዙ ፍርሃት በብዙ ጭንቀት ተገፍታ በጣም ተገፍታ ያለች ሰው ናት እና እንደዚህ አይነት ሰው አልነበረችም። ይሄንንም ስራ የምትሰራው ፈልጋ አይደለም። እሱን ነው የምልህ። አሁን እኔ ለምን እዚህ ስራ ውስጥ እንደገቡ ምን እንደደረሰባቸው ያለውን ነገር አንተ በኩል የምታውቀውን ብዙ ነገር እንደምታውቅ ከተለያዩ ሰው አጣርቻለሁ ብያለሁ እና ከአንድም ሁለት ሰው ወደ አንተ ጥቆማ ይሰጠኝ ስመጣም አላሳፈርከኝም። የምታውቀው ነገር እንዳለ ያው እስክታመን ነው ለመናገር ፈቃደኛ አልነበርክ። አሁን በእኛ ላይ አመኔታ አድሮብሃልና ምንድን ነው የተፈጠረባቸው? እሳቸውን ለማናገር ሞክሬ ነበር። አንዳንድ ሰው ተገደው ነው የሚለኛል። እሳቸውም ስንሄድ ልጄ ነች ምንም የምታውቁት ነገር የለም ተው ምናምን ከዚህ ነገር ውጥ ብለው ነገሮቹ አልቀጠሉም። እሳቸውን ፈቃደኛ አይደሉም። እሳቸውንም ሄደን ለማናገር ሞክረናል። እንዲሁም ልጄ ነች የሚሏትም ሴትም ችግር ፈጥረው ትልቅ ግርግር ተፈጥሮ ምክንያቱም እሳቸው ተበድያለሁ ካላሉ በስተቀር እኛ ተበድለዋል በግድ አንላቸው። ስለዚህ ተገደው ሊሆን ይችላል። ምንድን ነው የደበቁት የሚለውን ነገር ለማወቅ ነው እየጣርን ያለነው። እንግዲህ ልጅ ያደራ እኔ እንዳልኩ እንደዚህ በልመናም እንደምታየኝ ሰው አይደለሁም። ስብዕናዬ ጠንካራ ነው። ሚስጥር እባክህ የልቧን ያካፈለችኝ። ይሄ ነገር ብሞት እንኳን ህይወቴ ቢያልፍ እንኳን ላንተ ነው የነገርኩ። ከዚህ በኋላ ያለውን ነገር አንድ ነገር ቢመጣ አንተ ነህ እንትን የምትል ብላ የህይወቷን ነገር ዝርዝር አድርጋ የነገረች ለኔ ነው እና አሁንም የምነግርህ አደራህን ነው። ተጠንቅቄ ተጨንቄ ሁኔታቸውን ስላየሁ ነው እንጂ ሚስጥር ማለት አንድ ሰው በቃ አምኖ ለፈጣሪ የምትነግረውን ነገር እኮ ነው ለኔ እየነገረችኝ ያለችው። ስለዚህ ለኔ ነው የነገረችኝ። ይሄ ጉዳይ ደግሞ ይሄ ነገር ደግሞ ስናገር እሷን ነፃ ያወጣል፣ ከገባችበት ጉድጓድ ጥልቅ ጉድጓድ ትወጣለች በሚል ነው እየነገርኩ ያለሁትና እባክህ እንደውም ይሄን ነገር እንትን በልልኝ። ይህንን እድል በማግኘቷ እድለኛ ነኝ። እሷ ተገፍታ ነው የመጣችው፣ ፈልጋም አይደለም። ጥሩ ቤት የምትኖር አይነት ሰው ነበረች እና አንድ በጣም የምትፈራው ሰው ሴጣንን እንኳን እንደዛ አትፈራም። በጣም የምትፈራዋ ከጀርባው ሰው አለ እና አይነ የነበራት አይናማ የነበረች በስነ ስርዓት የምትኖር አይነት ሰው ነበረች። ከዛ በኋላ ላይ ያቺ ሰው በመንፈስ ተገፍታ ይሁን በሌላ ምልኮ እንትን ብላ ይሁን አላቅም፣ ግን በጣም እንደምታስፈራራት እና ይቅርታ አላቋረጥም። ከዚህ በፊት አይነ ስውር አይደሉም፣ አሁን አይነ ስውር የሆኑት ለዚህ ልመና የተዳረጉትም በዛች በሚፈሯት ሰው አማካኝነት ነው እያልከኝ ነው ይመስለኛል። ወደዛ እንደዛ እንዴ አይናማ በጣም የምታምር መልኳ ከቅናት የመነጨ ይሁን ከምን ይሁን አላቅም፣ በጣም ነው የምታምረው። በጣም ቆንጆ። አንድ ነገር ላስቸግርም፣ እኛ አሁን ወደ ተቀመጡበት ቤት በሰዎች ጥቆማ አማካኝነት ሄደን እዚህ ቤት አንድ አይነ ስውር ሴትዮ አሉ፣ ግን ምንድን ነው ያለው ነገር አጣሩልን ብለን ቤታቸው ስንሄድ ያገኘናት ልጄ ነች ያሏት ሴት ለሳቸው ያላት ክብር እንዲሁም ደግሞ ስለሳቸው የደበቀችው ነገር እንዳለ ነው። እና አሁን አንተ ከምትለኝ ጋር የሆነ የሚቀራረብም የሚጣረስም ነገር አለው።
ከዚህ በፊት የተሻለ ህይወት እንደነበራቸው አይነት ነገር እና ደግሞ አይን ማየት እንደሚችሉ ነው እየነገርከኝ ያለው። አሁን ለምን ይሄ ነገር ተፈጠረ? በምን አማካኝነት እስከ እዛ ህይወት ወጥቶ ልመና ውስጥ ገቡ? በመጀመሪያ እኔ እንግዲህ አይነ ስውር ሆና ነው እኔ ያገኘኋት። ከዛ በፊት ግን አይናማም ሆና እንድትለምን ጫና ተደርጎባት ነበረ። አይናማ ሆና የማምለጥ የማፈግፈግ ለእነሱ ያለመታዘዝ አዝማሚያ ስታሳይ ያቺ ሴት ከዛ በኋላ ላይ እንደምታፈነግጥ ሲሰማት አምጥታ አይኗን አወጣቻት። አይኗን ቡርቡራ ነው የወጣችው። እኔ የምልሽን ነገር አትሰሚ፣ ከዚህ ቦታ አትንቀሳቀሽ፣ እንደዚህ አድርጊ፣ የምልሽን ነገር አትሰሚም አንቺ እያለች እያስፈራራቻት። ከዛ አንድ ቀን በተኛችበት በጎረምሶች እጇን እግሯን ጠፍራ አሳስራ እያየች ነው አይኗን ቡርቡራ ያወጡት። ይሄ መጨረሻ አይደለሽ ነው። አሁን አይንሽን አውጥቼዋለሁ። ከእንግዲህ በኋላ ግን ከእኔ ከምልሽ ቃል ቦታውንም ከማሳይሽ እኔ ከምልሽ ቃል ውጪ ብትወጪ ደግሞ ነፍስሽን ነው ማውጣት፣ ማንም አያድንሽም ብለህ በኃይለኛ ፍርሃት በኃይለኛ አስፈራርታ ከዛ እርግጠኛ እንዲመስላት አድርጋ የሞተ ሰው አሳየቻት። አይሽው ይሄን ሬሳ፣ አይሽው ይሄን የሞተ ሰው እንደዚህ ነው የምትሆኙ ብላ ስትላት ከዛን ጊዜ ጀምሮ በቃ ማንነቷ ተነጠቀ። በኃይለኛ ፍርሃት ውስጥ ቁጥጥር ስለሆነች ቃሏን ሳይሆን ከቃሏ ጋር ተግባራዊ የሚሆን በፎቶግራፍ አስደግፋ ይሄ ሰው እንደዚህ አልታዘዝም ብሎ እንደዚህ አደረገን ብሎ ይሄው አመሞቱን እንዴት እንደገደልኩት ብላ በምታምንበት እንድታምን አድርጋ የሞተው ሰው ሁሉ አሳይታት በኃይለኛ ፍርሃት በኃይለኛ ስርዓት አድርጋ ወደዚህ ጉዳይ እንድትገባ አደረገቻት። ስለዚህ አሁንም ድጋሚ ላቋርጥ፣ እኔ ያልገባኝ ውድ ቤተሰቦች ባለፈው ከትላንትና ወዲህ አንድ እዛ ቤት ሄደን እሳቸውን ለማዳን ባረግነው ጥረት እሳቸው ያሉት ነገር ልጄ ነች እያሉ ነበር። ገዛ ልጅ እናቷ ላይ ሁላ በደል ታደርሳለች። አላቅም ስለሱ ሲነገሩ ነገር አለ። እናትና ልጅ ናቸው። ምንድነው ዝምድናቸው? ለምንድነው ይሄን ነገር የምታደርግባቸው? አይናቸውን እስከ ማጥፋት የደረሰ እናትና ልጅ አይደለም። መጀመሪያ ላይ እሳቸው እኮ ባንደበታቸው ልጄ ነች፣ አይመለከታችሁም፣ ከዚህ ነገር ውጡ፣ እኔ ከበፊትም ማየት የተሳነኝ ነኝ፣ ተውኝ፣ በጊዜ ሂደት እንደዚህ ችግር ውስጥ ገብቻለሁ እንጂ ምንም ማያረገች ነገር የለም፣ ልጄ ነች ቃል በቃል ያሉት ይሄ እንደዚህ በይ ተብላ ነዋ እንዴ። ፍርሃት እኮ ነው እንደዚህ የሚያስቀባጥራት እኮ እንዴ። እኔ ነገርኩ እኮ ህይወቴን ባልነግራት እኮ ይሄንንም አትነግረኝም እንዴ። ምን አማራጭ አላት? ከዛ ውጪ ዝግት አድርጋ እኮ ነው እየመለሰች ያለች እኮ ማለት የነበረባት ነው። ከዛ ውጭ ትንሽ ነገር ብታሳይ እኮ የሚመጣትን ቅጣት እሷ ናት የምታውቀው። በኃይለኛ ፍርሃት ነው ተስራ ያለችው። ስለ አንድ ቀን በአጋጣሚ ድክም ማላትና ተኛች አጠገቤ። ቀን የተኛችው ቀን ላይ ድክም ማላት ሀሳቡ አስጨንቋት። ከዛ ከጭንቀት የተነሳ ስተኛ የምትቃዠውን ቅዠት አድኑኝ እባካችሁ ቀን ላይ ትቃዣለች። ልመላና ሆና ለሊት እኔ ከሷ ጋር ተኝቼ አላውቅም። ቀን ላይ ትቃዣለች። ስለ እባካችሁ እርዱኝ አድኑኝ እባካችሁ ተቃጠልኩ። ምን አይነት ፍርሃት በምን አይነት ፍርሃት እንዳሰቃይቻት እኔ ግራ ነው የገባኝ። እና ይሄንን ነገር እናንተ ብታጣሩልኝ እኔ ደስ ይለኛል በእውነት። እኔ ከኔ ነፃ መውጣት የበለጠ የእሷ ህይወት እያሳሰበኝ እያስጨነቀ ይመጣ። ይህን አጋጣሚ በማግኘት እኔ ላይ እሷ በነገረች ቁጥር ላይ ከባድ ሸክም ነው እኔ ላይ የሚጫን የነበረው። አሁን ለአንተ ስነግር እንዴት እየቀለለኝ እንዳለ እኔ ቸሩማ እሱ ነው የሚያውቀው በእውነት። እኔ ከሰጠኸኝ ገንዘብ በላይ ውስጤ የሚያዳምጠኝ ሰው ማግኘቴ ለእኔ ትልቅ ረፍት ነው የተሰማኝ። እኔ ከእስር ቤት ነፃ ያወጣሁ ነው የተሰማኝ። እኔ አሁን የእሷን ህይወት ግማሽ ድረስ ነው የማውቀው። ከዛ በላይ ያለው ነገር ሚስጥራዊ ነው። ትንሽ ፍንጭ ነው ያገኘሁት። በዛ ፍንጭ መሰረት እንግዲህ በሩ ገብቻለሁ። የህይወቷን ሚስጥር ለማወቅ በሩ እንደተከፈተልኝ ነው የሚሰማኝ። ከተከፈተ በኋላ ግን በብዙ ሚስጥር የተሞላች ሴት ናት። በጣም የምታሳዝን ሰው ናት። ሌት ተቀን እርዳታ እርዱኝ፣ በቃ እርዱኝ እኮ ነው በቃ እባካችሁ እርዱኝ፣ ተቃጠልኩ፣ ልታሰቃየኝ ነው፣ ልትገለኝ ነው፣ እባክሽ ሁሌ እንደዚህ የምትማጸነው በቃ። እና በጣም በከፍተኛ ጭንቀትና በከፍተኛ ስቃይ ውስጥ ያለች ሰው ናት። እና እባክህ እንደው ከፈጣሪም ዋጋ እናገኛለን። እሷን ማዳን ማለት እኔ ይሄ ነገር ሚስጥሩ ቢጎለጎል ምንድን ይሄን ምክንያቱ? እኔ ራሴ አሁን የዚህን ሚስጥር ለማወቅ በጣም እየጓጓ ነው በእውነት። ለእሷ ነው የማስበው። ቁጭ ብዬ ግን ምንም የነገሩ ነገር የለም። እንደው ስለ ሁለቱ አሁን እንደምትነግረኝ ከሆነ እናትና ልጅ አይደሉም አይነት ነገር እያልከኝ ነው። እና ምንም የነገሩ ነገር የለም። ለምን እናትና ልጅ ካልሆኑ እሳቸውም ለእሷ ከበር እንደሚያደርጉ ሜቢ አስፈራርታቸው ነው የሚለውን ነገር እንቀበል። ግን አሁንም ቢሆን ወደ ቤተሰቦች ትልቁ ስብስብ ነገር አለው ማለት ያልገባኝ ያልተረዳሁት ነገር አለ።
እስቲ ስላለው ነገር ጭራሽ ውስብስብ እየሆነብኝ ነው። ማለት ለምን እዚህ ህይወት ውስጥ እንደገቡ በግል ያጫወቱ በፊት ስለነበራቸው ህይወት የነገሩ ነገር ምንም የለም? እኔ ራሱ በተናገርክ ቁጥር በጣም እየተበሳጨሁ ነው ያለሁት። ስለ እውነት እኔ አሁን ስሜታዊ እየሆንኩ ነው። ብዙ ነገር አጫውታኛለች እንዳልኩህ። እኔ ስትነግረኝ ራሱ 4 ሜትር 10 ሜትር ሰው መራቁን አረጋግጣ ነው ብዙ ነገሮችን የምትነግረኝ። በጣም ነው የምታምነኝ። እና ልጆች አሏት፣ ብዙ ልጆች አሏት። ወደዚህ ወደ 22 አካባቢ ደግሞ ከልጆቿ መካከል አንዷ የሕክምና ፋርማሲ አላት። አንዷ ፋርማሲ ነው የምትሰራው። ወደ 22 አካባቢ ነው ፋርማሲው። ትልቅ ቤት አላት። በጣም ትልቅ ቤት ውስጥ ነው የምትኖረው። እና እንዴት ይሄ ነገር እንደዚህ ይሆናል? እንዴት ነው ህግ የለም እንዴ? በጣም ይሄን ነገር ለመናገር ግን በጣም ለእኔ ከአቅሜ በላይ ሆኗል። ግን ሀብታም እንደሆነች ልጆች እንዳሏት ከልጆቿ መካከል ደግሞ አንዷ ፋርማሲ እንደምትሰራ ፋርማሲውን ራሱ የምታስተዳድረው እሷ ናት፣ አንዷ ልጇ። ከልጆቿ መካከል ደግሞ ትንሽ ቀረብ ስለምትል ለእሷ ትንሽ ከሌሎቹ ሁሉንም ብትወድም ሚስጥሯን ደግሞ ብዙ ጊዜ አንዳንድ ነገር የምታካፍለው እቺ ፋርማሲ ለምትሰራው ልጅ ነው። እና በጣም ባለጸጋና በጣም ሀብታም ሴት ናት። አሁን እያልከኝ ያለኸው የተሻለ ሀብት ያላቸው ጥሩ ላይ ያሉ ነበሩ። አሁን ለምን እንደዚህ እንደሆኑ አይናቸው ጠፍቶ ልመና ላይ ተሳትፎ ነው የሚገኙት። ቤተሰቦች መጀመሪያም ጥቆማ ደርሰው እንደዚህ ጉዳይ ስንገባ ውስብስብ ነበር። አሁን ጭራሽ ነገሮች ውስብስብ እየሆኑ ነው። የተሻለ ህይወት፣ ጥሩ ህይወት 22 አካባቢ ልጃቸው ፋርማሲ እንዳላት እሱንም ደግሞ እሳቸው እንደከፈቱ ነገር ነው መሰለኝ የነገርከኝ ያለው። እና ደግሞ እሳቸው ጥሩ ቤት እንዳላቸው የተሻለ ህይወት እንደነበራቸው እየነገረኝ ነው። በአንዴ እዚህ ውጥንቅጥ ውስጥ ገብተው ለምን የነበሩበትን ቤት አይታችኋል። በጣም አሁን ከሚነግረኝ ጋር ተቃራኒ ነው። የሄድንበት ቦታ፣ ሰፈሩ፣ ቤቱ ማይሆን ቦታ ነው ያገኘናቸው ነው። እና ጭራሽ ነገሮቹ ውስብስብ እየሆኑብን ነው። ካሰብነው በላይ ነገሮቹ እየተምታታ ነው ያለው። ኧረ በጣም ይገርማል። አንተ ይሄ ዓለም እኮ በብዙ ሚስጥር የተሞላ ነው እንዴ! እያንዳንዱ ሰው እዚህ ጋር የሚለምነው እዛ ቀጠገግ ያለውን ብትጠይቀው የሆነ ነገር ይልሃል። እዛ ጋር ያለውን የሆነ ነገር ይልሃል። ቀረብ ብለህ የልብ ትርታቸውን ብታዳምጥ በጣም የሚገርም ነገር ነው የሚነግሩ። በጣም የሚገርም። አንዳንዱ ወንጀል ሰርቶ የሚደበቃል። አንዳንዱ ሰው ደግሞ በተለያየ በሚስጥራዊ ቴክኒክ ነገር ተገዶ እንደዚህ የሚያደርጋለ። እኛ ግን መለመናቸውን እዚህ ጋር እንትን ጣል የምናደርጋላቸውን ነገር የምናየው እነሱ የሚሰጡን ሰዎች ናቸው። እዛ ጋር አሁን አንተ ለእሷ ሲሰጥ እንዴት ሲመጻደቅ ሳየው እኔ በጣም ነው የሚገርመኝ። እና በጣም ይገርመኝ። ይሄ ዓለም በጣም በብዙ ሚስጥር የተሞላ ነው። የዛን ሚስጥር ቁልፍ ግን ጠጋ ብለው እንዳንተ የሚመረምሩ ቀረብ ብለው የሰውን የልብ ትርታ የሚያዳምጡ ሰው ማግኘት ፈጣሪ ካርዳ በስተቀር ምንም ይሄን እድል አይገኝም። ስለዚህ በጣም ሀብታም የነበረች ምቾት የለመደች እና በብዙ እኔ ነኝ ያረጋጋኋት። ለእኔ ባትናገር ታብዳለች ሴትዮዋ። ምክንያቱም የደረሰባት ግፊት አይምሮ እኮ ይኸውልህ ወንድሜ፣ አይምሮ የሚሸከሙ አቅም አለው። አንድ አይምሮ ከሚሸከሙ በላይ ሲሆንበት እኮ ይሄ ሰው እኮ ዝም ብሎ አያብድም እኮ። እንድታብድ የተደረገ ነገር ይሁን እኔ በጣም ነው ከጀርባው ያለው ሚስጥር እኔ ራሴ ለማወቅ የጓጓሁት። ምንድን ነው ይሄን ያህል ሰው እንዴት ሰው ላይ እንደዚህ ይጨክናል? የቅርብ በምትላቸው ሰዎች ደግሞ መሆኑ ደግሞ የበለጠ ደግሞ የሚያሳብድ ነው። እኔ የእሷ ስሜት ተጋብቶብኝ እኔ እንቅልፍ ራሱ መቃዠት ጀምሬያለሁኝ። ይተላለፍብኝ በቃ። ምክንያቱም ለእኔ ነው የምትዘረግፍልኝ። ነገ የሆነ ነገር ስትነግረኝ እንደገና ስትነግረኝ እኔ ረስቼዋለሁ ልመናዬን ራሱ በእውነት ረስቼዋለሁ። የእሷ ህይወት ያሳስበኝ ጀምረዋል። ሰው ግን ይህን ያህል ደረጃ እንዴት ሰው ላይ ይጨክናል? ምንድን ነው ከጀርባው ያለው ሚስጥር? እንደዚህ ልትፈራ የቻልችበት ሚስጥር በምን ብታስፈራራት ነው? እባክህ ወንድሜ ይሄ በዚህ ነገር ላይ እንደው ቸል ባትልና አንድ ፍጻሜ ላይ ብታደርስልኝ እኔም ራሴ በእውነት ነፍሴ ታርፋለች። የእሷን ችግር እንቆቅልሽ ካየሁ በኋላ እኔ በሞት አይቆጨኝም። እኔ ከራሴ አሁን ተላቅቄያለሁ። እኔ ለእኔ እኮ ተአምር ነው። ዛሬ መድኃኔዓለም በእውነት ቀኗን ሁሉ እኔ እችን አልረሳትም። እኔ ከዚህ ስላቀቅ በየዓመቱ ነው የተሳልኩት ስለት አለ። በየዓመቱ የማደርገው ነገር አለ እና አቅምና የመናገር አቅሙ ራሱ እኔ አሁን ይኸው እንዴት እንደምናገር እኔ የእሷ ስሜት ስለተጋባብኝ ነው እንደዚህ እየተቆጣሁ ያለሁት። እኔ በሞትም አይቆጨኝም የእሷ ነገር ከተፈታ በኋላ እና በጣም ነው የሚገርመው። እኔ ድሃ ሆኜ ኖሬን አውቀዋለሁ። እንደዚህ አይነት የምቾት ኖሮ እኔ አላውቅም። ለእሷ ግን ከኔ ጋር ተመሳስሎ እንደዚህ መቀመጥ ግን በጣም የሚከብድ የሚጨንቅ ነው። እንዴት ቻለችው? ግን ይመስለኛል በልጆቿ ታስራለች። ደግሞ ሆን ብዬ ሳስበው ልጄን እንደዚህ ታረግብኝ የሚሆን ደግሞ ስጋት አላት። ልጄን ገደሉ እንደገና ልጄን ነው የምትለው። ምንድን ይሄ ነገር? ምንድነው እያደረጓት ያሉት? ልጇን ታስራለች። የተገደለ ነገር አለ። በቃ ይሄ ነው
አድኑኝ፣ ልጄን አድኑልኝ፣ አድኑኝ ልጄ በቀን ሰው ይቃዣል። እና በጣም ከባድ እንቆቅልሽ ነው ያለው። በእውነት እናንተን መድኃኔዓለም እናንተን ወደዚህ ስላመጣ እሱን አመሰግነዋለሁ። በእውነት በጣም እኔ በጠገብኩ በእውነት እንግዲህ ውድ ቤተሰብ በቂ መረጃ እየነገርከኝ ነው። አሁን ወደ መፍትሄው ስንመጣ አሁን ይህንን እውነት ወሬውን ለማውራት ብቻ ሳይሆን ወደ መፍትሄ እንዴት እንግባ ነው። እንዴት እንድረስላቸው ለነዛ ሴትዮ እንዴት እንድረስላቸው? አንደኛ ማየት ስለማይችሉ እኛንም ሊለዩን አልቻሉም። አንድ እድል ለማግኘት ሞክረን እንዳልኩ ማይሆን ነገር ተፈጥሮ ተለያይተናል። እሳቸውም እንግዲህ ልጄ ነኝ ተው፣ ማያገባችሁ አትግቡ፣ ምንም አላረገችኝም፣ እኔ ከድሮም ነው እንደዚህ ሆንኩት ብዙ ነገር ብለው ቀጣጥረዋል። እና አሁን ምንፈልገው እሳቸውን አግኝተን ማዋራት፣ እኛ ደግሞ ለእሳቸው የመጣን ሰው መሆናችንን እንድታሳምንልን ነው አንተንም የፈለግን። ምክንያቱም እኛን ቀጥታ ሄደን አላመኑንም፣ ተጠራጥረውን ይሆናል እሷ የቀጠረቻቸው ሰዎች ናቸው ብላ ይሆናል አላመኑንም። እና አሁን የምንፈልገው ነገር ምንድነው? አንተን በተቻለ መጠን ረድተን ከእሳቸው ጋር ተገናኝተን እኛ ለእሳቸው የቆምን ሰዎች እንደሆንን እንድታሳምንልንም ነው ዋና ምክንያታችን። አንተንም የፈለግንበት የልብ አማካራቸው ስለሆንክ እንዲሁም እንደዚህ አይነት መረጃ እንድትነግረንና ሁለታችንን እንድታገናኘን እኛ ለእሳቸው ለማዳን የመጣን ሰው መሆናችንን እንድታስረዳልን ነው። እንግዲህ አሁን እንግዲህ የምታስቀምጣቸው ሴት እሷ ጋር ችግር እንዳለ እሷ እንደሆነች ያውቃለሁ። ግን ዝርዝር ነገሩን ግን አሁን እኔ እሷ ናት ብዬ ለሆነ ሰው አካል ብናገር እሷ ላይ ችግር መፍጠር ነው። አይምሯ ሳይስተካከል ነገሯን ሳላሳምን የሆነ ነገሩን ባጋለጥና እሷን የረዳው መስሎኝ የሆነ ነገር ባደርግ እሷ ጋር ትልቅ ችግር እንደሚፈጠር ስለገባኝ ነው ጉዳዩን እያወቅኩ ያዝኩት። ስለዚህ አሁን ምንድነው እናንተ ግን ልትረዱ እንደምትችሉ የእሷን ችግር ለመፍታት እንደመጣችሁ አሁን ስለተረዳሁ ምንድነው የምታደርገው? አንዳንድ ጊዜ መታስቀምጣቸው ትሄዳለች። አንዳንድ ጊዜ ግን አጠራጣሪና አንዳንድ ነገሮች ታይና ለየት ያለ የሚለምን ሰው ከኛ አካባቢ ሲመጣ ብዙ ጊዜ ደስ አይላትም፣ ትቆጣና የሆነ ነገር ትላለች። ስለዚህ ቦታ የምትቀይርበት ሁኔታ አለ። ስትቀይር አንዳንድ ጊዜ ቦታውን አናውቀውም፣ ግን የሆነች ቤት አለች። አሁን 1-3-4 ቀን ምናምን 2 ቀን 3 ቀን ይሆናታል መታታቀም እዚህ። ስለዚህ የሆነ ቤት አለ የምታሳርፍበት። እዛ ቤቱ ምን አይነት ይሁን እንዴት ትኖር እንዴት እንደምትል የማውቀው ነገር የለም፣ ግን የሆነ ቤት አለ። እሱን ቤቱን ላሳይ ይችላል እኮ እንድታግዘን የምንፈልገው እሱ ነው። እስቲ አሁን እኛም ሀሳባችን ቤተሰቦች እንግዲህ እኛን ስላላመኑን በአካልም አግኝተናቸው ስለተጠራጠሩን ከሱ ጋር ከሄድን እምነት ልናገኝ ስለምንችል እሳቸውም ሊረዱን ስለሚችሉ እውነታው ሊጋለጥ ስለሚችል የደረሰባቸው ነገር ምንድን ነው? እኚህ ሴትዮ የምር ተበድለው ነው? የምር አይናቸው ጠፍቶ ነው ወይ? ምንድነው የደረሰባቸው ነገር የሚለውን ወይስ የምር ልጃቸው ነች? እዚህ ነገር ውስጥ እኛ መግባት የለብንም ወይ የሚለውን ነገር ለመወሰን መሄድ አለብን። ስለዚህ ቀጥታ ምንድነው የምናደርገው? ወንድሜ አንተንም መኪና እንዳይዘጋጁ እናደርጋለን። ካሜራ ጀርባ ያላችሁ መኪና ተዘጋጁልናላችሁ። ወደዛው ልናመራ ነው እንግዲህ። የቻልነውን ጥረት አድርገን እዛ ቤት ሄደን ድጋሚ እግሯ እስኪወጣ ጠብቀን እድሉን ተጠቅመን ይህን እውነት ለመውጣት እንሞክራለን። ውስብስብ እየሆነ ነው ታሪኩ፣ ካሰብነው ከጀመርንበት አንግል አንጻር የባሰ ውስብስብ እየሆነ ነውና ወደዛው እናመራለን። ቤተሰቦች እስቲ እዛ ሄደ የሚፈጠር ነገር ካለ የምናሳውቃችሁ ነው የሚሆነው። መኪናውን አዘጋጁ፣ ወደዛው እንሄዳለን። ግን እዚህ ጋር አንድ ትንሽ በጠዋት ቢሆን ጥሩ አይደለም? አሁን ከሰዓት ላይ እንደው በጠዋት ሄደን ስምሪት የሚወጣበት ሰዓት አለ። እንደው በጠዋት የምንሄድ የኔ ልጅ እንደው ጥሩ አይመስልህም? እንደው ዝም ብዬ ሳስበው። ችግር የለም፣ በጠዋት መሄድ ካለብን በጠዋት እንሄዳለን። ግዴታችን ነው፣ ስራ ነው፣ እሳቸውን ለማዳን ነው፣ ለሀቅን የቆምነውና የቻልነውን ጥረት አድርገን ጠዋትም ቢሆን እንሞክራለን። እዛ አካባቢ የሚከታተል ሰዎችን እንመድብና የቻልነውን ያህል ጥረት አድርገን ካስፈለገ በጠዋት ከተሳካውንም ያለውን ጥረት አድርገን የምናሳውቃችሁ ነው የሚሆነው። ወደዛው እናመራለን። ውድ ቤተሰቦች እንግዲህ ከሌሊቱ 11 ሰዓት ነው የምንገኘው። ወደዛ ቤት በአጥርም ዘለን ቢሆን ገብተን እነዛን ሴትዮ እውነት እናጣራለን ብለን ነው ቤተሰቦች እዚህ የተገናኘ ነው። አወቀ እንግዲህ ትላንት የሰጠንን መረጃ ሰምታችኋል። እሱም እንግዲህ አንድ ጊዜያዊ ማረፊያ ሌላ ቦታ ነው ያቆየ ነው። እኛ እንግዲህ እዚሁ ተሰባስበን በሌሊት ነው እዚሁ በሉት ያደር ነው። ተሰባስበን በሌሊት 11 ሰዓት ወደዛው ልናመራ ነው። ቢያንስ እዛ እሱ 12 ሰዓት አካባቢ ትወጣለች የሚባል ወሬ ጭምጭምታ ሰምተናል። እዛ ያሉ ሲከታተሉ መኪና ውስጥ ያደሩ ልጆችም አሉ። ወደዛው እናመራለን። ሌሊት ስትወጣ ጠብቀን እንግዲህ 11 ሰዓት አካባቢ ነው ያለ ነው። እዛ 12 ሰዓት ትወጣለች ተብሏል። ከዛም በፊት ከዛም በኋላ ከወጣች ተከታትለን ለመግባት ነው። በሩ ቁልፍ መሆኑን መረጃ ደርሶናል። እኛ ከገባን በኋላ ባለፈው ከዛ በኋላ ከአንድ ቀን በፊት እሷ ጋር ሄደን ስለነበር ከዛ በኋላ በሩ መቆለፍ እንደጀመረ መረጃዎች ደርሶናል። ስለዚህ ያለን አማራጭ በአጥርም ቢሆን ዘለን ገብተን እዛ ሄደን
ሴትዮዋን ለማግኘት እግሯ እስኪወጣ ጠብቀን ለማጣራት ነው። እንግዲህ አወቀ የሰጠንን መረጃ ሰምታችኋል። ሴትዮዋ ተገደው እንደሆነና የተሻለ ሀብት እንዳላቸው ስቲል ፋርማሲ እንዳላቸው ለልጃቸው ፋርማሲ እንደከፈቱ በጣም ብዙ ነገር ነግሮናል። የሰጠንን መረጃ እንደሰማችሁት ነው። እንግዲህ በሌሊት 11 ሰዓት ያስነሳን እውነትን ፍለጋ ልንሄድ ነው። እነዛ ሴትዮ ምንድን ነው የገጠማቸው ያለው ነገር ምንድን ነው የሚለውን ለማጣራት ከባልደረቦቻችን ጋር ሁሉም ተሰባስቧል። ጋርዶቹም የካሜራ ባለሙያዎቹም እንዲሁም ስለ ህግ የሚያማክሩንም ከ6 ከ7 ሰው በላይ ሆነን እዚህ ተሰባስበናል። ወደዛው ሄደን የምናገኘው ነገር ይኖራል ብዬ አስባለሁ። እንዳልኳችሁ በሌሊት ያስነሳን ጉዳይ ምንድን ነው የሚለውን ወደዛው ሄደን የምናሳያችሁ ነው የሚሆነው። እንዳልኳችሁ በሩ ዝግ ቢሆን እንኳን በአጥርም ዘለን ቢሆን እንደ ወንጀለኛ ገብተን ለነዛ ሴትዮ ፍትህ ማስገኘት አለብን። አወቀንም እንግዲህ ሹፌሮቹ ካስቀመጥነው ጊዜያዊ ማረፊያ ማደሪያ ይዘውት ወደዛው እንዲመጡ እናደርጋለን። እኛ ግን በሌሊት ሄደን እዛው የምንጠብቅ ይሆናል። ወደዛው እናምራ። ቤተሰቦች ይቅናችሁ በሉ። እኚህ ሴትዮ የሆነ እውነት ያለ ይመስላል፣ የሆነ ከጀርባ ውስብስብ ነገር ያለ ይመስላል። አወቀ የነገረን ነገር የፈጠራ ታሪክ ነው፣ እሱ እንድንረዳው ነው ወይስ እነዛ ሴትዮ የምር እውነት አላቸው የሚለውን ወደዛ ሄደን የምናጣራ ነው የሚሆነው። ቀጥታ ወደዛው እናመራለን። እስቲ ካሜራማን ተከተለኝ። ጋርዶቹም ውጪ ሊሆን ካሜራውን ለጨለማ ነው ትንሽ ብራት ነው። መብራቱን ቆይ ላብረው፣ መብራቱን ላብረው። ግባ። እስቲ ካሜራ ጀርባ ያላችሁ ማንም የለም። ትላንት ባለፈው የመጣ ነው እዚህ ቤት ነበር፣ ማንም የለም። እስቲ ምናልባት እዛ ጨለማ ክፍል ውስጥ ባለፈው ቤተሰቦች እንግዲህ በአጥር ዘለን በሉት የገባ ነው፣ በመከራ ነው፣ በመሰላል ነገር የገባ ነው። በጠዋት ነው የወጣነው፣ እግሯ እስኪወጣ ጠብቀን ማንም የለም። እስቲ ባለፈው ያገኘናቸው ጨለማ ክፍል ውስጥ እንፈልጋቸው። መስኮት ውስጥ ማንም አለመኖሩ ቼክ እናድርግ። ውጭ ተመልሳ እንዳትመጣ ይመስለኛል። የባለፈው ጨለማ ክፍል ተከተለኝ። ይሄኛው እስቲ እዛ ቁም ሳጥኑ በኩል ፈለ እስቲ ቀስ ያለ መጣሽ? እንዴት ነው ትማዘ? ማን ነው? ሰላም ነው? ምንድን ነው? እዚህ ጨለማ ውስጥ ምን ያደርጋሉ? ማን አንተ? ባለፈው የመጣሁት ልጅ እንዴ? አስታወሱ? አንተ ምን ሰራ መጣ እዚህ ደግሞ? እባክዎት ፈልጌዎት ምን ታደርጋለህ? ታልኝ ማን እንደነከ እዚያም ጨለማ ውስጥ ነው። እርሶ ራሱ ወደማይመች ነው። እንድትሆን ነው እኔ ፈልጌ ነው የተቀመጥኩት። እባክዎት ፈልጌ ነው። ወደ ሳሎኑ እንሂድና ላዋራዎት። ልጆት እግሯ እስኪወጣ ጠብቄ ነው የመጣሁት። ማዘር እንዴ ልጄ ምን አደረገች? እዚህ ጨለማ ውስጥ ለምን ተቀመጡ? እሷ እኮ ነች ልጅ ያለች። ልክ ነው። ችግር የለውም። ውጣልኝ አንተ ውጣልኝ። በዚህ ሳልል ውጣልኝ። ችግር የለውም። እንደፈለጉ አንድ ነገር ውጣልኝ። ምንድን ነው የምትለኝ? ሁሉንም ነገር ነግሮታል። አንድ ሰው ይዤልት መጥቻለሁ። የእርሱ የልብ ጓደኛ ነው። እኔ ምንም ጓደኛ የለኝም። ልጄ ብቻ ነች ጓደኛዬ። እባክዎትን ይሄን ነገር በሉ ተብለው እንደሆነ ልጄ እባክህን ተው። ዞር በልልኝ። ችግር የለውም። ለምንድን ነው የምሄደው? ምን ልታደርገኝ ነው? ምንም አይደለም። ኑ ወደ ከዚህ ጨለማ ውስጥ ነው። ጨለማ ውስጥ ነው። አስበል እንዳይወድቁ። ቆይ ምንድን ነው? ማነህ አንተ ግን? ምን እየሆንክ ነው? አረፍ ይበል። አረፍ ይኸውልህ ማዘር፣ እኔ እዚህ ድረስ የመጣሁትኝ እርሶን ለመርዳት ነው አልኩት። እርሶ ሊያምኑኝ ፈቃደኛ አይደለም። ለምንድን ነው የምትረዳኝ? እኔ ለምን እርዳኝ ብያለሁ? እኔ ልጅ አለችኝ እኮ የምትንከባከበኝ ልጅ አለች። ለምንድን ነው የምትረዳኝ? ምን ምክንያት አለ? እኔ የምትረዳበት ምክንያት ሆን ተብላ እሷን እግሯ እስኪወጣ ጠብቀን ተንጠላጥለን በአጥር ላይ ነው እንግዲህ እዚህ ቤት የገባን። እንዴ ለምን እርሶን ለመርዳት እርሶን ለማገዝ። ለምን እኔ ምን አግዙ ብያለሁ? እኔ ልጅ አለችኝ ማዘር እባክዎትን ልፋታችንን ዋጋ ያሰጡት በዚህ በሌሊት ውድ ቤተሰቦች፣ ሌሊት 11 ሰዓት አካባቢ በሉት ይወጣ እና ምን እየሆንክ ነው አንተ? ይሄ ጥቆማ እንደደረሰን እዚህ እንደሚገኙ እንደደረሰን እንግዲህ በሌሊት ነው ወደዚህ ቤት የመጣ ነው። እባክዎትን ገና አሁን 12 ሰዓት ሆኗል። 12 ሰዓት ከሩብ እንኳን አልሆነም። እና ምን አድርግ ነው የምትለኝ? ይሄ ሁላ መስዋዕትነት እርሶን ለማዳን የሚደረግ ነው፣ የሚከፈል ነው። ነገር አለ ምንድን ነው? ይኸውልህ ማዘር እባክዎት ለእርሶ ስል ይሄ ሁላ ዋጋ ከፍዬ እዚህ ድረስ መጥቻለሁ። ምን እያልከኝ ነው? ምንድን ነው የምትለው አንተ? አሁን ምን እያልክ ነው? አንድና አንድ ነው። ምንድን ነው የምትነግረኝ? ምን ስለ እርሱ እውነት አውቃለሁ። ከዚህ በፊት እንደነበሩት ጥሩ ህይወት እንደነበሩት የራስዎ ቤት የተሻለ ህይወት እንደነበሩት የኔ ቢጤ ሀብታም ነው እንዴ አንተ? እኔ እኮ የኔ ቢጤ ነኝ። አታውቅም እንዴ? ማዘር እባክዎትን ይሄን ነገር እኔ ሀብቴ ጨለማ ውስጥ ስለምትቀመጡ ልጄ እኔ ፈልጌ ነው በቃ እዚህ ውስጥ መቀመጥ። ብርሃን ላይ ሆኜም አይታየኝም። ስለዚህ ጨለማ ውስጥ እኮ ይዤ ትመቸኛለች። ባለፈው መጥቼ ሳገኘሁት ከ2 ቀን በፊት ነው ከ1 ቀን በፊት
እዛ ጨለማ ውስጥ ይኸውልህ እርዱኝ ምን ሲሉ ነበር። ይኸውልህ ያቺ ቦታዬ ያቺ ትሞቀኛለች። ለዛ ነው እዛ ጋር ስሆን ይመቸኛል። አስፈራርቶት ነው በልጆቹ ተስፈራርቶት ምን አንተ ምንድነው ምን እያልክ ነው? ልጆት 22 አካባቢ ፋርማሲ እንዳላት እርሶ ቤት እንዳሉት የተሻለ ህይወት እንዳሉት አውቃለሁ። የምን ፋርማሲ የምን ፋርማሲ ነው? አንተ ደግሞ ማዘር እባክዎትን ከየት ነው የመጣው? ይሄንን ምን እያልክ ነው? ተሳስተህ ይሆናል። ሌላ ሰው ተሳስተህ ይሆናል። ሌላ ሰው ችግር የለውም። እዚህ ድረስ ደግሞ አንድ ይዤሎት የመጣው ሰው አለ። እርሶ እንዲያምኑኝ እርሶ እንደማያምኑኝ እርግጠኛ ስለሆነ ይሄን ነገር ለማንም አላማከሩም። ኧረ እባክህ ዞር በኔ። ምን ሰው ነው የምታመጣው? እኔ የማውቀው ሰው የለኝም። የተሻለ ሀብት ያለውት ጥሩ ኑሮ ቢኖሩ እሷ እርግጠኛ ነኝ ልጆት አትሆንም። አንድ ልጅ እናቷ ላይ ሁላ በደል አታደርስም። ምንም ብታረጉባት ልጅ እርግጠኛ የስጋ ልጆት ነች። ልጅ ነች። አዎ ማዘር አይዋሹ። እና ምን ልታረጋት ነው? ልጅ ነች። እኔ ምንም አላረጋትም። ፈለካት አንተ እርሶን አስፈራርታ እዚህ ቤት እንዳስቀመጠች የምታስለምኑትን ብር ስላጡ ሳይሆን እርሶን የሆነ ነገር ፈልጋ ወይ ለመበቀል ወይ ለሆነ ነገር ነው እንጂ ሰው በጤናዊ ነገር ውጣልኝ እባክህ። አንተ ሰውዬ እባክህ ውጣልኝ። እስኪ እባክህን አታስለፍልፈኝ። ውጣልኝ። በባዶ ቤት መተህ ባዶ ቤት ምን ልታደርገኝ ነው? አታይም ብለህ ነው? ማዘር እኔ ባላይ ህዝገሬ ያህል ውጣልኝ። እሺ እኔ ማዘር እርሶን ለመርዳት ነው። እንዴት እንደዚህ ይሆናል? ስንት ነገር መስዋዕት አድርጌ እዚህ ድረስ የመጣሁት እርሶን ለመርዳት። እርሶ ትንሽ ነገር ይተባበሩ እና ምንድነው የምተባበረው? እሺ አሁን ከሚለምኑበት አካባቢ ለምንድን ነው የቀሩት? ልጄ ነሽ የምትሉ ሴት እንደዚህ እያሰቃየችሁት ለምንድን ነው ለሷ ከበር የሚያደርጉ? እየለመንኩ ብዙ ብር አገኘሁና እሱ ልጨርስ ብዬ ነው። እርግጠኛ ነዎት? ሌላ የለም። ስለዚህ ውጣ። አሁን ልጄ ትመጣለች፣ ትበሳጭብኛለች። ውጣልኝ እባክህ ውጣልኝ። ያው እንግዲህ ችግር የለውም። ካሜራ ጀርባ ያላችሁ የምታመጡልኝ ሰው አለ። ያው እንግዳችን አዘጋጁልኝ። ምክንያቱም እኔ ሊያምኑኝ ስላልቻሉ ችግር የለውም። ካሜራ ጀርባ ያላችሁ ሰምተኛ አንድ እንግዳ ይዤልሽ። እኔ ምንም እንግዳ የለኝም። እንግዳ የለኝ። አሁን የሚመጣውን ሰው ሲያዩ ሁሉንም እውነት ለምን እንደመጣው እዚህ ችግር የለውም። ድምፁን ይሰሙታል። ይቅርታ ሲያዩ ካልኩኝ ድምፁን ሲሰሙት ሁሉንም ነገር ይረዱኛል። እኔ ለምን እዚህ ድረስ እንደመጣው ለምን ይሄ ሁላ ነገር እንቅልፍ ሳንተኛ እኔ የማውቀው ሰው የለኝም። የማውቀው ሰው የለም ያለ ልጅ በስተቀር የማውቀው ሰው የለኝም። ተወኝ አልኩ። ተወኝ ውጣልኝ እባክህ። ችግር የለውም። ልጅ አሁን ስትመጣ ትበሳጫለች። እባክህ እርሶ እውነቱን ይረዱኛል። ችግር የለውም። ምንድነው የምረዳ? ምን የምረዳ ነገር አለ? ልጅ አሁን የሚሰሙት ድምፅ አለ። አንድ ሰው እንግዳችን አለ። እርሶን ስለ እርሱ ያለው መረጃ የሰጠኝ ስለ ልጅ 22 ስላለው ፋርማሲ ማንም የሚያውቅ የለም። ልጅ እኔ ከእሷ የተላኩ አይደለም። እኔ እንደርሷ ልበድሎት ምናምን አይደለም የመጣሁት ለእርሱ እኔ እሷ በደለችኝ አልኩ። ልጅ እሱ መናገር ያልፈለጉት ስለተገደዱ እኔ አልበደለችኝም። ልጅ ይኸው ቅብርር አድርጋ ይዛኛለች። ያለችኝ ልጅ እሷ ነች እኮ። ማን አለ መሰለህ? ችግር የለውም። አሁን ውጣልኝ እባክህ። እስኪ ውጣልኝ። እኔም ወደዛችሁ ወደ ቦታዬ ልሂድ። አሁን ማስገባው እንግዳ አለ። እባካችሁ ካሜራ ጀርባ ያላችሁ አዘጋጃችሁ። አንተ ልጅ የምታስገባብኝ እባክህን። አንድ ነገር ልንገሩት። እኔ ለእርሶ ህይወት ነው የመጣሁት። የደረሰበት ነገር እንዳለ ሰምቼ ምን ሆንኩኝ? ጥቆማ ደርሶ እኮ ነው ያለሁት። ልጄ እኮ ነች ያለችኝ እኮ እሷ ነች። እንግዳችን እናስገባ። ምን እየሆንክ ነው ያለው? እሺ ማን ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነኝ። ማን ነህ አንተ? አራት ቀን እኮ አላየሽም። ጥፍታችብኝ እንዴ? አወቀ ነኝ እኔ አወቀ አንቺ አወቀ ተሰራ መጣ። እስኪ ተረጋጊ። እስኪ ሁሉንም ነገር አጫውቶናል። አወቀ እስኪ ረጋ በይ። የት ነው ያለው? እኔ ካወቀ ጋር ብዙ ነገር አውርተናል። የተቻለው ስለ እርሱ ያለውን ብዙ ነገር አጫውቶኛል። እባክዎትን ቁጭ ብለን በስትክክል እናውራ። የደረሰበት ነገር ብዙ ነገሩን ነግሮኛል። የት ነው ያለው? አሳልፈኝማ አይኑ አያይም ብሎ ነው አይደል? ምን ባብልህ እንዴ? እኔና አንቺ የልብ ምስጢረኞች ነን። ግዴለሽም እመኚኝ። ምስጢረኛ ብዬህ አታወቀ ለእርሶ ሲል ነው ይሄ ሁላ ነገር የተናገረው። ስለ አይኖት ያለውንም ምንም የነገርኳቸው ነገር የለም። ለመፍትሄ ነው የመጣሁት። ወይ ልጄ ልሻለሁ። ልጄ ታውቂያለሽ አይደል? በዚህ ከማልኩ ልጄን አልኩሽ እኮ ከልጄ በላይ ልጄን አልኩሽ። ልጄን አምኜህ
አንጀቴ ብዬ ለምስክርነት ነው እሱን ይዘን የመጣን እንጂ እሱን እዚህ ነገር ለማዳን ነው። ተረጋጊ። ቁጭ ብለን ይሄን ነገር እናውራበት። ልጅ የሚሏት ሴት ሳትመጣ እንደባለፈው ችግር ሳይፈጠር ሌላ ጸብ ሳይፈጠር ከዚህ ቤት እንድንወጣ ከፈለጉ ቁጭ ብለን ምን ጸብ አለ ልጅ ምን ጸብ አለ? ኧረ ተው የተፈጠረውን ነገር ሁላ ሰምተናል። ስለዛ ስለ ልጅ ሌላ ልጅ እንዳለው እቺ ልጅ የምትሏት ደግሞ እርግጠኛ ነኝ ልጆታቸው መኝኝ አረቴ መኝኝ እኔ እንደዚህ ያረከኝ ውርሰራኝ ሚስጥር የተነጋገርን እመኝኝ ግዴለሽም ለመፍትሄ ነው። እስኪ ተረጋጊ። ግዴለሽም ቁጭ በል እኮ በቀላሉ እኮ እሺ አትልም እኮ ይሄ ነው። አየህ ጉድ አረገኝ። ወጣኩ አይደለም እንደዚህ የምትሆነው። ግዴለሽም ይረዱሻል። እኔ ለአንተ ሰው እንደውም ሚስጥሬን አውጥቼ ነግሬ የአንጀቴን አውርቼህ እንደው ምን አድርጌ ነው ጉድ ያረገኝ? እንደው ምን በደልኩህ? ህይወቴን ልታስጠፋኝ ነው? ወይኔ ያቺ ቅብጢ ቀን ምነው ባላወራሁህ አፌን በዘጋው። ምንድነው የምሰማህ? ነግሬያቸዋለሁ። እኔ ሁሉን አጣርቼ ነው የመጣሁት እኮ አንቺ እንደምታስቢው አይደለም እንዴ። ቆይ ስምኝ እስኪ እኔን አዳምጪኝ። ደግሞ አዳምጪኝ። ስቃይሽ እኮ ስቃይ ነው። ለምን አታዳምጪኝም? እኮ ማዋራራ የለም። እርሶን ለመርዳት ነው ማዘር። ለምንድን ነው ነገሩን ውስብስብ? ተረጋጊ። ቆይ የባሰ ነው በቃ የባሰ ዝግናት እኮ አልኩ። በቃ እንደዚህ በእንደዚህ አይነት ሁኔታ እንዴት እንትንደም እኔን የመኘኝ ይኸውልሽ፣ የአንቺ ህመሜ ሆኗል። ስቃይሽ ሆኗል። በቃ ስለዚህ የአንቺ ችግር መፍታት ለእኔ መድኃኒት ነው። በቃ ሚስጥር እንዳታወራ ላልኩህ ማዘር። ይኸውልዎት እርሶን ለማዳን እኮ ነው ይሁላ ሰው ይሁላ ነገር ይሁላ ስቃይ የበለን መልጣይኔ የለኝ እኔ ያለው ከጎኖት። አሁን ከዚህ ነገር ላስወጣት እመኑኝ። ለምን አታምኚኝም? እኔ በልጄ ከማልኩ እንደማልዋሽ ታውቂያለሽ አይደል እንዴ? አወቀ ጥሩ ሰው በዛ ተማመን ብለን አይደል እንዴ? አንቺ እንዴ እኔማ ብዬ ነበር። እና አንቺን የሚጠቅም ነገር ሳገኝ ዝም ማለት አለብኝ? ጥሩ ሰው ነህ፣ ሚስጥረኛ ነህ፣ ሚስጥር ትደብቃለህ ብዬ ነበር። አሁን ጉድ አረከኝ። ወይኔ ውጡልኝ። እሺ አሁን ሳትመጣ ይኸውልዎት ማዘር፣ ነገሩን ውስብስብ አያድርጉት። ሁሉንም ነገር ማይነግሩኝ ከሆነ እኔ ከዚህ ቤት አልወጣም። ጠብቃታለሁ ቁጭ ብዬ ነገሮቹ የባሰ እንዲበላሽ እንደባለፈው ትልቅ ግርግር እንዲፈጠር እና ምን አድርጊ ነው የምትለኝ? ምን ሁኚ ነው የምትሉኝ? እስቲ አወቅ። ሁሉንም ነገር እንዲነግሩ ይፈልጋል። ምንድን ነው የደረሱበት? እቺ ልጆት አይደለችም፣ እርግጠኛ ነኝ። ያለ ምክንያት እንዲያሰቃየችሁት አይደለም። ምንድን ነው የተፈጠረው? ለምንድን ነው እንደዚህ በደል ሲደርሱበት ዝም ያሉት? በምን ብታስፈራሩት ነው እንዴ? ከዚህ በፊት ማየት እንደሚችሉ የተሻለ ሀብት እንደነበሩ ጥሩ ህይወት ላይ እንደነበሩ እናውቃለን። እንደዚህ አርጋ መንገድ ለመንገድ ቤተክርስቲያን እየለመኑ መኖር ነው የፈለጉት? ምንድን ነው የደረሰቡት? ለምንድን ነው እውነቱን ማይና እኛ ለእርሶ ስንል ነው እዚህ ነገር ውስጥ የገባን ያለ ነው። ይረዱን ማዘር። ምን አድርግ ነው የምትለኝ? ጥቆማ ደርሶን ባለፈው መተን እዚህ ቤት አንድ የሚሰቃዩ እናት አሉ፣ እርዷቸው ብንባል ብንመጣ ልጄ ነች አሉ። ልጄ ነች። እዛ የሚሄደው እኮ እኔ እግሬም እንዲፍታታ ቤት ውስጥ እውነቱ እሱ እንዳልሆነ ይኸውልህ ከአታወቀ ጋር ወርተናል። ነገር አለ ማሪ፣ ለኔ ነገርሽኛል። ለኔ ከነገርሽኝ ጨምረሽ ተናገሪ። የመፍትሄ አካል ናቸው። ብዙ ኃይል አለ አንቺን የሚጠብቅ ጥበቃ ይደረግልሻል። እኔ ሁሉን አጣርቼ ነው አንቺን አሳልፌ እሰጣለሁ እንዴ? ለምን አታምኚኝም? እነዚህ የመፍትሄ ሰዎች ናቸው። ብዙ አንቺን ለማግኘት ብዙ ጥረት ብዙ ዋጋ ተከፍሎ ነው አሁን እኔ እዚህ የደረስኩት። አሁን አዳምጫቸው። ለእኔ ከነገርሽን በላይ ንገሪያቸው። ሳትመጣ ወደ መፍትሄ ነገር ምንድን ነው የደረሰበት? እውነታውን ይናገሩ እስቲ። አታወቅ ያለውን ነገር አስረዳቸው። ምንም ሊያምኑኝ አልቻሉም። እኔ ጭራሽ እንደ በዳይ እያዩኝ ነው። ሊረዱኝም አልቻሉም። ግን አትፍረድባት ውዴ። ለእኔ ስለማውቃት ነው ባህሪዋን እንደነገርኩ ነው። እና ውዴ እኔ ታውቂኛለሽ አይደለ? ብዙ ነገሮችን ለሌላ ሰው ማትነግሪ በልጄም እየልሽ አይደለ? እኔና አንቺ ሚስጥራችንን ስንዘርግፍ የነበረው አወጣው። እስኪ እንደው አሁን እውነትህን ነው እንደው አወቅ እንደው በልጅ ልጄን አልኩሽ እኮ በዚህ ያለ ተማመለኝ። እስኪ ማልልኝ። እዚህ ጋር ነው ያለው። ይኸው ልጄን አልኩሽ እኮ ልጄ እንዴ ይኸው እየማለሉት እኮ ነው። እኔ እኮ ይኸውልሽ አሁን እነሱ ረድተውኝ እኔና አንቺ ልንለያይ ነው። እኔ የሆነ ቦታ ልሰማራ ነው። ለእኔ መፍትሄ ሆኖ አንቺን ትቼሽ ልሂድ? እውነት አሁን እነሱ እኔን ይረዱኛል? ከእንዲህ አይነት በዚህ ተማመን አለ። ስንት ጊዜ ሚስጥር ይዘን እኔና አንቺ ስናወራ የነበረው ማዘር። አሁን አንድ ነገር ልንገሩት። ማየት ቢችሉ ነገሩ ብዙ ማስረጆች ነበሩ። ለእርሶ እንደቆምን ብዙ ማስረጆች ነበሩ። ማየት ቢችሉ ማሳየት የምንችል ላተዋወቀም ያሳየናቸው ብዙ ነገር አለ። ግን አሁን በምን ላስረዱት ብችል ኖሮ አሁን ግራ የተጋባሁትኝ እንዴት ለእርሶ መረጃ ላሳይ?
እንጂ እጃችን ላይ መረጃ አለ። ይሄን የእርሶን ጉዳይ ስንከታተል እንደነበር እርሶን ነፃ ለማውጣት ከጎረቤት ስንጠይቅ እዛ የሚለምኑበት ቦታ ድረስ መተን ካታወቀንም እንዴት እንዳገኘናቸው ሌሎቹንም ቤተክርስቲያን አካባቢ ሄደን ስናጠያይቅ ስለርሱ የተቀረጸ ቪዲዮ ራሱ ነበር። ባሳዩት ደስ ይለኛል። ግን እንዴት አይሆንም? ድምጹን ቢሰሙኝ ደግሞ ላያምኑኝ ይችላሉ እንጂ ቤተሰቦች ብዙ ማስረጃ ነበረኝ። ግን እንዴት ላስረዱት? ያለውን ነገር ይንገሩኝ። እኔ ለእርሶ ነው የመጣሁት። ጥቆማ ደርሶኝ ያኔም ስመጣ እዚህ ቤት መጀመሪያ ጊዜም ስመጣ ልጄ የሚሏት ሴት ገፍታ እንደዛ ስታስወጣን እኛ ለእርሶ እንደቆምን ለማስረዳት እርሶ ደግሞ ልጄ ነች ብዙ ነገር ሲሉ የውሸት እንደሆነ ጠርጥረናል። ተገደው እንደሆነ ካንደበቱት ካሉበት ነገር ያስታውቃል። አሁን ምንድነው ያው እንደ ልጄ እኮ ነው ያሳደግኳት። ልጄ ባልወልዳት ይችን ልጅ እንደ ልጄ ነው ያሳደግኳት። እናቷ እኔ ጋ ነው ጥላት የሞተችውና እንደ ልጄ ነው ያሳደግኳት ይችን ልጅ። አሁን ታዲያ ከልጆቼ ነጥዬ እንዴት አያታለሁ? ያው ልጄ ነች። እንግዲህ ሁላ ጥቃት ለምን እንደምታደርሱበት እኔ እንግዲህ እሱ ፈጣሪ ወቀው እንጂ ፈጣሪ ወቀው። ያው እንግዲህ ያው አይኔም ያው በስተጊዜው እንግዲህ እንደምታዩት ዘጋ ነው። ፎቶ የለም እንግዲህ ፎቶዬ እውት እና ፎቶዬ ላይ እኮ የሚታይ ነገር የለም። ካለ እንፈልጋለን። የለም አንስተዋለች ነበር አነሳቸው አንስተዋለች እና ልጄ እኮ እንዴት አድርጌ ነው የምትለኝ? ልጅቷ እኮ የእህቴ ልጅ ነች አልኩህ እኮ የእህቴ ልጅ ነች። እና ግን ይሁን አይኔን ሁሉ እንደዚህ ያጠፋችኝ እሷ ነች። እና ልጆችም አሉ። እኔ ከልጆቼ ነጥዬ አላያትም፣ ግን ለምን እንደሆነ አላውቅም እንደዚህ የምታደርገኝ። ልጆች ካሉ እንዴት እስከዛሬ አልፈለጉትም? እንዴት እዚህ እንደዚህ ሲሆን ወይኔ ልጄ ብዙ ሚስጥር አለው። ይኸውልህ ከልጆቼ እንዳልገናኝ አሁን የት ቦታ እንደሆንኩኝ እንደው እንግዲህ አይኔ ጨልሞ እንዳለ አገሩም የት እንደሆነ አላውቅም። ጨለማ ውስጥ ነው ያለሁት እኮ። ለእናንተ ብርሃን ነው፣ ለእኔ ጨለማ ነው እኮ። እንዴት አባቴ አድርጌ ልንገርህ? በቃ ወሽ ቀስቀምጠኛለይ። ልጆችማ መተው እንዳያውኝ አድራሻዬን አያውቁም። አፍና ይዛኛለች እኮ። ከልጆችማ ጋር ተገናኘውኝ ችግር አለ። ቆይ ማዘር፣ እኔ ያልገባኝ ነገር እንዴት ልጆች ካሉት እቺ የእህት ልጅ ነች ምናምን ካሉ እንዴት ልጆቹት አይፈልጉት? ወይ ጉድ! አንተ ደግሞ ምን ሆነ ነው? እየነገርኩህ አይደል እንዴ? ልጆች እንዲያገኙኝ አትፈልግም። ይኸውልህ ምን እንደተፈጠረ ታውቃለህ? እቺ ልጅም ፋርማሲ ቅድም ብላችሁኛል። እውነት ነው። ፋርማሲውም የኔ ነው፣ ለልጄ ነው የከፈትኩላት። ቤትም እንዳልከው አለ። ሆኖም ግን አሁን ይቺ ልጅ የእህቴ ልጅ ልጆቼ መተው እንዳይጠይቁኝ በራሴ እጅ በራሴ ስልኬን ይዤ በራሴ ድምፅ ደውዬ ልጆቼ ምንም ነገር እንዳታስቡ፣ ምንም ነገር እንዳትንገላቱ፣ አይዟችሁ እኔ ለተወሰነ ላልታወቀ ጊዜ ገዳም ገብቻለሁ ብለሽ ባያቸው ብላኝ በጎረምሳ እዚህ አንገቴ ላይ ይህን ማጅራቴን ይዞኝ በዚህ ጋር ተደቅኖብኝ ቢላ እንዲህ ተሰክቶብኝ ለልጆቼ ደውዬ እንደዛ ብያቸዋለሁ። አሁን እያሉኝ ያሉት ልጆቹት የሚያውቁት ገዳም እንደገቡ ነው። ገዳም ነኝ አሁን ለነሱ እኮ ገዳም ነኝ እኔ። እንደዚህ ተቀምጬ ጨለማ ውስጥ መሆኔን እኮ ልጆቼ አያውቁም። አይኖትም መጥፋቱን ልጆቹት አያውቁም። የት ያውቃሉ? በደህንነቴ ነው የሚያውቁኝ። አያውቁም። እነዚህ ልጆቼ አያውቁም። እንዴት አባቴ እንዴት ልሁን ብለህ ነው? ምን እንግዲህ እሷ ሳይሆን እንግዲህ ፈጣሪን ምን እንዳስቀየምኩትን ያላቅም። ይኸውልህ እንደዚህ ሁኜ ቁጭ ብያለሁ ነው እኮ የምልህ። ለማመንም የሚከብድ ነገር ነው። ምንድን ነው ግርግሩ? ማን የመጣ? ወደዛ ወደ ጨለማ ይወሰደኝ። ታስገድሉኛላችሁ። ውሰዱኝ። ካሜራውን ዝቅ አድርገን እናስገባቸው። ቶሎ አስገባኝ።